አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበል። አላህ ሀገራችንን ሰላም ያድርግልን እላችኋለሁ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ዛሬ ደግሞ ቤቴ ቡና እያፈላሁ ነው ማለት ነው። እንግዲህ ቤቴ መጥቼም አላውቅም ነበረ። ወደ 7 ወር 8 ወር አካባቢ የሆነኝ ያው በስራ ምክንያት ማለት ነው መጥቻለሁ ማለት ነው። ቤቴ መጥቼ እንግዲህ ቡና እያፈላሁ ነው። ኑ ቡና ጠጡ እላችኋለሁ ውድ ቤተሰቦች። እንግዲህ እናንተ ጠፍታችኋል። ሰው ሲጠፋ ራሱ ሀዋ ምን ውሸት የት ገባች ብላችሁ አትጠይቁም እንዴ እናንተ? ለዚህ ደረጃ ታልቻችኋለሁ እንዴ? እና ለማንኛውም ውዶቼ እንግዲህ ያው ጓደኞቼ ሄደው አልቀዋል። እኔ ነኝ የቀረሁት ማለት ነው። ግን ቢሆንም ሌላም ጓደኞች አሉ፣ ግን ቪዲዮ ውስጥ መግባት አይፈልጉም። እና ደግሞ ጎረቤት አለችኝ፣ ጎረቤቶች አሉኝ። እነሱም ይመጣሉ ማለት ነው። እዛ ጋር የሚተቀመጡ አሉ፣ ግን ካሜራ አይወዱም እንደነገርኳቸው ሀሳስ ያለባቸው። እና በነገራችን ላይ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። ያው አንዳንዴ እንደዚህ የመዳን ቤት ያው በስራ በምናምንም አልመቻች ሲለን ብዙ ጊዜ አንወጣም። ይኸው እዚህ ጋር ቤቷ አቧራ ሆኖ ነበረ። አጸዳድቼ ምናምን አነጣጥፌ ቡና ቀራርቤ ጨርሼ አሁን ጓደኛዬም ጋር ደውዬላት እየመጣች ነው። መንገድ ላይ ሁለት ነው እየመጡ ያሉት ጎረቤቶቼ ጋር ምናምን ምሳ እየሰራሁ ነው። ኩሽናም ምሳ እዚህ ጋር በዚህ መልኩ ምሳ ቀረብን። ምሳ እየበላን ነው። ከዛ እዛ ጋር ደግሞ ቡናችን ምናምን እንጠጣለን ማለት ነው። ቪዲዮ እየቆራረጥኩኝ ነው ያስገባሁት፣ ምክንያቱም እዚህ ጋር ድምጻቸውን ሳይለንት ያደረግኩት ብለን ያኔ ወሬ የማይሰማ ወሬ እያወራን ስለነበረ ሳይለንት አደረግኩት ማለት ነው። ደስ በሚል ቀይ ወጥና ጥብስ ሰርቼ ምሳችንን በዚህ መልኩ በላን ማለት ነው። ደስ የሚል ጊዜ እያሳለፍን ነው ውድ ቤተሰቦች። እናንተስ እንዴት ናችሁ? ኑ ምሳ እንብላ። እና እኔም ደግሞ ብዙ ጊዜ ቆየሁ ማለት ነው። ዝም ብዬ ቤት ውስጥ እንደዚህ አንዳንድ ነገር ያው እኔ እዛም ነፃነት አለኝ እንደ እኖራለሁ አልሐምዱሊላህ። ግን እዚህ መምጣት እናፍቃለሁ ማለት ነው። ያው አንዳንዴ ከጓደኞቻችሁ ጋር ምናምን ተሰባስባችሁ ያው ከጓደኞቻችሁ ጋር ምናምን ማሳለፍ የምትፈልጉት ጊዜ ስላለ ለዛ ነው እንጂ ስራ ቦታ መቀመጥ ምንም አይልም ማለት ነው። እኔ 2 ወር ከምናምን ሳልወጣ ቀርቼ ምንም አልሆንኩም። እንደውም ወፍሬ ነው የወጣሁት ማለት ነው በነገራችን ላይ። እና እናንተስ እንዴት ናችሁ? እና እንደዚህ ሰብሰብ ብለን ቡናችንን ምናምን እየጠጣን ምን እንደሚል ከጀርባ ታውቃላችሁ። እንደው በቃ ዩቲዩበር የሆነ ሰው ቤት ስንሄድ ብንጠጣ ማሳየተን ብንበላ ማሳየተን ነው ወይ? ያለ መስረጃ መሆን አይችልም ወይ? ተገላግለን ነበረ። ስራ ቦታ ተቀምጠሽ አብረን እንኳን መቀረጽ ባንችል ተቀርጸናና ምናምን እያሉ ብሉ ብላቸው ራሱ እዚህ ጋር እየተደረደሩ ነው። ምሳ በልተን ሆዳችን ይዟል ምናምን እያሉ ማለት ነው። መብላት አልፈለጉ። ምንም አልኳቸው፣ ተውት ይቀመጥ ለሌላ ቀን ይሆናል አልኩኝ ማለት ነው። ለምን አሁን በአሁኑ 2 ቀን 3 ቀን ስለምቀመጥ ቤት ለ2 ቀን ለ3 ቀን አይሆነኝም ይሆነኛል አልኳቸው። በቃ ኢኮኖሚ ቆጠብን ማለት ነው። ችግር የለም አትጨናነቁ፣ በግድ መብላት አይጠበቅባቸው ምናምን ስላቸው ምን እንዳለች ታውቂያላችሁ? እንደ ጓደኛዬ አንቺ ወደ ስራ ሳትመለሽ እኔና ልጄ አንሄድም ወደ ቤታችን። ጧት እየተነሳሽ አንቺ ቁርስ ትሰሪያለሽ፣ እኔ ልጄን ትምህርት ቤት አድርሼ እመጣለሁ። ከዛ በጧት ቡና ታፈልኛለሽ ምናምን አንዳንድ ስኒ ቡናችንን እንጠጥተን እዚሁ ፏ እንላለን። እኔ አንቺን ትቼ አልሄድም። እስከዛሬ ስራ ቦታ ሄደሽ አምልጠሽን ነበር፣ አሁን ግን ተመልሰሻል፣ ተገኝተሻል ምናምን እያለችኝ ነው ማለት ነው። እንግዲህ ውድ ቤተሰቦች ምን ይባላል አሁን? እሺ ነው የሚባለው አይደል እንዴ? ለምን ጓደኛም ብቻ ሳትሆን እሷ በቃ እናት የሆነች ሰው ናት። ሌሎች ደግሞ ቡናችንን እናጠጭንና ቆሎ ነበረ ከኢትዮጵያ የመጣ ቆሎ። ከዛ አጋጣሚ ቤት ተዘግቶበት ማንም ሰው ቤት አልነበረም እና ተበላሽቶ አገኘሁት እላችኋለሁኝ። 7 ወር ምናምን ተቀመጠ። ቆሎው ራሱ ተበላሽቶ አገኘሁት።
ቆሎን ራሱ ስላበላሸሽው መጠየቅ አለብሽ። እንዴት ሳንበላ ቆሎ በር ዘግተሽ ሄደሽ ቤት ውስጥ አስቀምጠሽ እንዴት ይበላሻል ቆሎን ያክል ነገር ይሉኛል ማለት ነው። እንደ ገብስ ስለሆነ ይሆናል የተበላሸው አላውቅም። ሙቀትም ስለነበር ሊሆን ይችላል። ብቻ ተበላሽቶ አገኘሁት እላችኋለሁ። ግን እንደኔ እንደዚህ የሚያደርግላችኋል እንዴ? እኔም እየተማጎትኳቸው ነው ማለት ነው። ለምን እነሱ እኔ አሁን መጀመሪያ ቀን ቤት የመጣው ቀን ነው እንደዚህ እንደምታዩት ምሳ ሰርቼ ቡና አፍልቼ ምናምን የጠራኋቸው ማለት ነው። እኔም እውነት ለመናገር ናፍቀውኝ ስለነበረ ከነሱ ጋር ጥሩ ጊዜ ማሳለፍ በጣም ነበር የጓጓሁት። አንዳንዴ ያኔ በአሁኑ እንኳን ቪዲዮ መስራት አይደለም መተንፈስ ራሱ የማይቻልበት ሁኔታ ላይ ነበርኩኝ ማለት ነው። ስራ በጣም ብዙ ነው፣ ቢዚ ነበርኩኝ ምናምን በቃ የማይመቻች ሁኔታ የለም። በፊት እንኳን ያኔ አንዳንዴ የሆነ የሚመቻችላችሁ ነገር አለ። በአሁኑ ደግሞ ትንሽ ችግርም ስለነበረ ለዛም ቪዲዮ ምናምን ማቅረጽ አልቻልኩም። ያኔ ጠዋትም ተንስቼ ስራ ነው ፈክረው ማታም እንደዛው ስለነበር ስላልተመቻቸልኝ አንድ አመት ሊሆነኝ ነው ቪዲዮ ከሰራው ማለት ነው። ትንሽ ነው የቀረኝ ለአመት። አልሐምዱሊላህ ለኩል ሀል የማያልፍ ነገር የለም። በህይወት ውስጥ ብዙ ነገር ትፈተናላችሁ። በህይወታችሁ ውስጥ ብዙ ነገር ያጋጥማችኋል። ላኪን ሁሉም ነገር ያልፋል አልሐምዱሊላህ እላችኋለሁኝ። ያኔ አንዳንድ ችግሮችን ወደን ሳይሆን ተገደን የምናሳልፋቸው ነገሮች ብዙ ነገሮች አሉ። አንዳንዴ የስደት ኑሮ አልጋ ባልጋ የሚሆንበት የለም። ሁላችንም ደም ላብ አፍሰን ነው እዚህ ቦታ ላይ ስንኖር ማለት ነው። ብዙ ዋጋ ያስከፍላል። በተለይ አንዳንድ ጊዜ ባላሰባችሁት መልኩ ባላሰባችሁት ሁኔታ በቃ የሆነ ሰዓት ላይ የሆነ ችግር ከሰትልና በቃ ያኔ ህይወታችሁ ይበላሻል። ያንን ጊዜ ደግሞ ለማሳለፍ ታግላችሁ ጥራችሁ መሆን አለበት ማለት ነው። አንዳንድ ጊዜ በቃ በምንም ነገር ሰውም ሊሆን ይችላል፣ ምንም ሊሆን ይችላል። የራሳችን ያላችሁትም ሰው ሊሆን ይችላል። ለእናንተ ሆን ብሎ መሻክል ችግር ውስጥ ሊያስገባችሁ ይችላል ማለት ነው። እንደዚህ አይነት ችግር ደግሞ በጣም የሚያስጠላ ነው። በተለይ ደግሞ ያልሆነን ችግር ሆነ ተብሎ ተወርቶ ምናምን አንዳንዴ በጣም የምጠሉት ነገር የለም የወሬ ነገር በቃ እንደዚህ አይነትም ነገር ምናምን ስለነበረ በቃ ሁሉም ነገር አስጠላኝ። በቃ ሁሉን ነገር ትቼ ውጭ ላይ ስራ ቦታ የመቀመጥ ወሰንኩ ምናምን። ከዛ እንደገና ራሴን ምናምን ከሆንኩኝ በኋላ እኔም ወደ ዩቱብ ብቅ ብዬላችኋለሁ። ያው ዩቱብም አዳዲስ ህጎች እያመጣ ምናምን አመት ከሞላ ቪዲዮ ምናምን ሳይለቀቅ ድሮ ምንም እንትን አይልም ነበረ። አሁን ግን ይዘጋሉ ማለት ነው። ከዘጉት ራሱ ለመመለስ እንኳን የሚቻል አዘጋጋ አይደለም የሚዘጉት። እና ዩቱብ ያላችሁ ሰዎች አትተው። መዳም ቤትም ያላችሁ ተፈተፍ ብላችሁ አንዳንድ ነገር ልቀቁ። መታየት አለበት። ዝም ብለን ስንተወው ይዘጋሉ እላችኋለሁ። እንግዲህ ከዚህ በኋላ አንዳንድ ቪዲዮ ብቅ እያልኩ ለቅላችኋለሁ። በተለይ ደግሞ አሁን ላይ እኔ እዚህ የመን ሰው የለም ዩቱብ የሚሰራ ምናምን አማርኛ የሚችል ሰው የለም። ለዛን መስራት አልችልም እንደዚሁ ማለት ነው።